ከቀናት በፊት ካፋን የጎበኘው የቱሪዝም ጋዜጠኛው ዘሪሁን ግርማ ከዚህ ዓለም በሞት ተለየ። ጋዜጠኛ ዘሪሁን ግርማ ሰሞኑን የጤንነቱ ነገር ያሳስበው ነበር። ትናንትና ለግማሽ ቀን ስራውን ከውኖ ወደ ቤቱ ተመለሰ። አምስተኛ ፎቅ ላይ ወደሚገኘው መኖሪያ ቤቱ እየገባ አራተኛ ፎቅ ላይ ሲደርስ አቃተው። ለልጁ ደውሎ ቶሎ ድረሽልኝ አቅቶኛል አላት። ጎረቤት ተሰብስበው ወደ ሆስፒታል ወሰዱት። እዚያም ሳይደርስ አረፈ። ጋዜጠኛ ዘሪሁን ግርማ በኢትዮጵያ የቱሪዝምና የባህል ዘርፍ ለረጅም ዓመታት በሙያው ሲያገለግል ቆይቶ ትናንት ከሰዓት ከዚህ ዓለም በሞት ተለይቷል። ዛሬ ሲነጋጋ አስከሬኑ ወላጆች ወደሚገኙበት አርባ ምንጭ ተሸኝቷል። ዘሪሁን ከቀናት በፊት ወደ ደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በማቅናት ካፋ ዞን ውስጥ የሚገኙ የእናት ቡናን ስፍራ፣ ታሪካዊውን አንድራቻ መድኃኔዓለም ጨምሮ ሌሎች የሃይማኖት ስፍራዎችን እንዲሁም የእግዜር ድልድይን ጨምሮ ጎብኝቶ መደነቁን ሲናገር ነበር። በኢትዮጵያ ቱሪዝምና ባህል ዘርፍ ለረጅም ዓመታት በጋዜጠኝነት ሙያ ሲያገለግል ነበር። ጋዜጠኛ ዘሪሁን ግርማ በሙያው የሀገራችንን የቱሪስት መስህቦች፣ ታሪካዊ ቅርሶችና ባህላዊ እሴቶች ለዓለም ለማስተዋወቅ በነበረው ከፍተኛ ፍቅርና ቁርጠኝነት ይታወቃል። ከጋዜጠኛ ጌጡ ተመስገን ፔጅ ላይ እንዳገኘነው መረጃ ከሆነም የጋቶ ወንዝን እንደተሻገራችሁ የምታገኟት የኮንሶዎች መንደር ፍጨጫ ትባላለች። ከፍተኛ የአሸዋ ምርት የሚገኝበትን ካይሌ ወንዝ እንዳለፋችሁ ከአራት ከተማ ትገባላችሁ። ዘሪሁንን የተዋወቁት ከአራት ኮንሶ ልዩ ወረዳ ነበር። ድሮ የኮንሶ ብሔረሰብ የሚኖረው በ49 የተከለሉ አምባ መንደሮች ውስጥ ነበረ። አሁን 7ቱ አምባ መንደራት ፈርሰው 42ቱ ብቻ ቀርተዋል። ከነዚህም ውስጥ 12ቱ መንደሮች የላይኛውና የታችኛው ዶከቱ፣ ታራ፣ ጋሞሌ፣ ቡሶ፣ ኦላንታ፣ መጨሎ፣ መጨቄ፣ ጎጫ፣ ሁሉሜ፣ ቡርኩዳና፣ ቡርጆ የጥበቃ ከለላ ድንበር፣ 3ቱ የጎሳ መሪዎች የሚያስተዳድሯቸው የተቀደሱ ደኖች፣ ጋሞሌ አምባ መንደር የሚገኘው ሙራካላ፣ በላይኛው ዶካቱ ሙራባማሌ፣ በፋሻ ሙራቁፋ እንዲሁም ኮሬ ሃርዳ ዶከቱ፣ ሃርዳ መጨቄ፣ ሃርዳ ዱራይቴና ሃርዳ ቡሶ ጥንታዊ ባህላዊ ኩሬዎች ናቸው። የላቀ ዓለም አቀፍ ቅርስ እንዳላቸው ታምኖ በዩኔስኮ ተመዝግበዋል። ነፍሱን ይማረውና ከኃይለ መለኮት አግዘው ጋር ኮንሶ አምባ መንደር በተደጋጋሚ ለስራ ስንጓዝ ከሰራዊት ኮንሶ ጋር ዘሪሁን ግርማን አናጣውም ነበር ይላል ጌጡ። የኮንሶ ልጅ ዘሪሁን እናትና አባቱ መኖሪያ ቤት ከረት ከተማ ኮንሶ ተስተናግደናል። ቤተሰቦቹ ከኮንሶ ወደ አርባ ምንጭ ተጉዘው መኖር እንደጀመሩ ነግሮኝ ነበር። ዘሪሁን ከዚህ በታች የላከልኝ መልእክት ለሀገርና ለሕዝብ አጋርቼለት ነበር። ዘሪሁን ግርማ ነኝ። የባህል ቱሪዝምና የሆስፒታሊቲ ጋዜጠኛና አማካሪ ከ10 ዓመታት በላይ በሬዲዮ ዘርፍ በዛሚ 90.7 ኤፍኤም፣ በደቡብ ኤፍኤም 100.9 እና በኢትዮ ኤፍኤም 107.8 የሬዲዮ ጣቢያዎች እንዲሁም በማህበራዊ ሚዲያ ላይ የኢትዮጵያን ባህል ቱሪዝምና የሆስፒታሊቲ ዘርፍን ሳስተዋውቅና ግንዛቤ የሚያስጨብጡ ፕሮግራሞችን ሳቀርብ ቆይቻለሁ። ነገር ግን የብዙ ወዳጆቼና የሬዲዮ አድማጮቼ ጥያቄ ያለኝን ልምድና ስለ ኢትዮጵያ በጉዞ ያወቅኳቸውን በምስል ማሳየት እችል ዘንድ በቴሌቪዥን ፕሮግራም እንድመጣ ነበር። ይሁንና ፈጣሪ የፈቀደው ነውና የሚሆነው። አሁን ጊዜው ደርሷል። ውብ ሀገርን ይዤ መጥቻለሁ። ውብ ሀገር በኢሳት ቴሌቪዥን ቅዳሜ ሚያዝያ 5 ቀን 2016 ዓ.ም ዘወትር ቅዳሜ ምሽት ከ3 ሰዓት ጀምሮ ይቀርብ ነበር። ዘሪሁን ግርማ ሀገራችን ኢትዮጵያ ታላቁን የቱሪዝም አርበኛ ነበረ። በድንገተኛ ሞት ያጣ ነው። የሀገራችን የሆስፒታሊቲና ቱሪዝም አምባሳደር የሆነው ወንድማችን ዘሪሁን ግርማ በድንገተኛ ሞት ተለየን። ዘሪሁን ግርማ የቱሪዝም ሞተር ተጓዥ ጋዜጠኛ፣ የውብ ሀገር የቴሌቪዥን ፕሮግራም መስራች፣ የቱሪዝም ባለሙያዎች ድምጽ ነበር። ቱሪዝምን አውርቶ የማይጠግበው በሀገሩ የሚኮራ በሬዲዮና በቴሌቪዥን የሀገራችንን ቱሪዝምን በማስተዋወቅ ብዙ የሰራ የታተረ የውብ ሀገር ጋዜጠኛ ድንገተኛ ሞት እጅግ በጣም ያሳዝናል። የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር በጋዜጠኛ ዘሪሁን ህልፈት መግለጫ አውጥተዋል። ቱሪዝምን አውርቶ የማይጠግበው በሀገሩ የሚኮራው በሬዲዮና በቲቪ የሀገራችንን ቱሪዝምን በማስተዋወቅ ብዙ ለመስራት ብዙ ለመሮጥ ሀገሩን በሰፊው ለማስተዋወቅ የውብ ሀገር ብሎ የጀመረው የማህበራችን መስራችና አባል ወንድማችን ጋዜጠኛ ዘሪሁን ግርማ ድንገተኛ ሞት እጅግ በጣም አዝነናል። የባሌ ተራሮች ብሔራዊ ፓርክ የዓለም ቅርስ ሆኖ መመዝገቡን ተከትሎ ለቱሪዝም ጋዜጠኛ ዘሪሁን ግርማ እውቅና ተሰጥቶት ነበር። የዱር እንስሳት ጥበቃ ባለስልጣን ጋዜጠኛ ዘሪሁን ግርማ የባሌ ተራሮች ብሔራዊ ፓርክን በማስተዋወቅ ረገድ ትልቅ አስተዋጽኦ አድርጓል ሲል እውቅና ሰጥቶታል። ዘሪሁን ግርማም ከዚህ በታች ያለውን መልእክቱን አስተላልፎ ነበር። ባለብዙ መልክ፣ ባለብዙ ገጽ፣ ታይቶ የማይጠገብ የተፈጥሮ ችሮታ፣ ብቻ ብዙ ሊነገሩለት የሚገቡ ሀብቶችን የያዘ ድንቅ መስህብ
የዓለም ቅርስ ሆኖ መመዝገቡ የተሰማኝን ስሜት ከማህበረሰቡ ጋር ደስታውን ተቋድሼ ሳነቴ አምባ ቱሉ ዲምቱን ወጥቼ ወደፊት ምን መስራት እንዳለበት ከሚመለከታቸው ምክር ተቀብዬ መጥቻለሁ። ለባሌ ተራሮች ብሔራዊ ፓርክ በሙያ አበርክቶ አደርጋል ብላችሁ በህዝብ ፊት እውቅና ለሰጣችሁኝ የዱር እንስሳት ጥበቃ ባለስልጣናት ምስጋና ይድረሳችሁ። ዘሪሁን ከሀያት 49 ወደ አርባ ምንጭ ከሌሊቱ 7 ሰዓት አስከሬኑ ወደ አርባ ምንጭ ከተማ ወደ ወላጆቹ ቤት በክብር ተሸኝቷል። ዘሪሁን ግርማ ባለትዳርና የሁለት ልጆች አባት ነበር። ለቤተሰቡ፣ ለወላጅ ዘመዶቹ እንዲሁም ለአድናቂዎቹ እግዚአብሔር ያጽናችሁ፣ ነፍስ ይማር።